አዝራ እያለቀሰች ፖሊሶች ከግቢ ይዟት እየወጡ ድንገት ጂያን ይመጣል። ጂያን እባክን ይቅር በለኝ፣ እባክን ይቅር በለኝ። ከዚህ በኋላ እንደዚህ አላደርግም። ከዚህ በኋላ ከፈለክ አላገኘውም። እባክን ይቅር በለኝ። እባክን እንደዚህ እንዲያደርጉ አትፍቀድ። እባክን ጂያን። አዝራ ውዴ በጣም ነው ማዝነው። ከዚህ በኋላ እንግዲህ ፖሊሶች ስራቸውን ነው የሚሰሩት። በእነሱ ስራ እኔ ጣልቃ መግባት አልችልም። ያሳዝናል። አንቺ ወደ እስር ቤት ስትወርጂ እናትሽም የሚደርስላት የሚያሳው ጠፍቶ ጎዳና ትወጣለች ማለት ነው። ተው ጃን እባክህ እንደዚህ አታርግ። እሺ እኔ እስር ቤት እገባለሁ። እኔን እንደፈለግክ አድርገኝ። እማዬን ግን ተዋት። ጃን እባክህን እለምንሃለሁ። የፈለግከውን ነገር አድርግልሃለሁ። እስር ቤት እዛው ከፈለግኩ እቀራለሁ። ግን እባክህን እማዬ ጎዳና እንድትወጣ አታርግ። ይሄ እንዳይመጣ ነበር ስለምንሽ ስነግርሽ የነበርኩት፣ ግን አልሆነም። አርፈርሻል አዝራ። ከዚህ በኋላ እኔ ምንም ማድረግ አልችልም። እባክህ የምትፈልገውን ሁሉ አደርጋለሁ። ደግሜ ያንን ልጅ አላገኘውም። እባክህን ጃን። የምልሽን ሁሉ ታደርጊያለሽ? አዎ የምትፈልገውን ሁሉ ነገር አደርጋለሁ። እሽ ለማንኛውም ይበቃታል። እጇን ያለውን ካቴና ፊቱ። ምንድን ነው እሱ? ብዙ አደንግጬ። እነዚህ ማለት የቅጥር ፖሊሶች ናቸው። እውነተኛ ፖሊሶች አይደሉም። ፖሊስ አስመስለው የመጡ ሰዎች ናቸው። እውነተኛ ፖሊሶች ቢመጡ ምን እንደሚደርስብሽ ያወቅሽ ይመስለኛል። እንግዲህ ከዚህ በኋላ ስተታሰሪም ብዬ አስባለሁ። ዜነብ እያለቀሰች በእንባ እየተመለሰች እናቷ ጋር ደውላ የተፈጠረውን ሁሉ ነገር ነግራ ከዚህ በኋላ ምንም የቀረኝ ነገር የለም ወደ አባቴ ቤት እመለሳለሁ ብላ ለእናቷ ትነግራታለች። ሴዲፍ ለጓደኛዋ ስልክ ደውላ ከሰራት ጋር ቆንጆ ጊዜ ነበረን፣ እንደዚህ ያደረገኝ እንዲሆነን እያለች ለጓደኛዋ ስትናገር እዛ ሆቴል ውስጥ መረጃ ማያመልጣት ብሮ ይህንን ትሰማለች። አቶ ቲቤት በፍጥነት ከከተማ መውጣት አለብኝ። ፖሊሶች እየተከታተሉኝ ነው። መጀመሪያ እኔ ካስቀመጥኩ ቦታ ለምን ተነሳ? ማን ከዛ ተንቀሳቀስ አለ? ለማንኛውም አዲስ መታወቂያ፣ አዲስ ፓስፖርት እስኪወጣልህ ድረስ መደበቅ ይኖርባል። ማንም እንዳያገኝ። እነዛ ያለ ፓስፖርት እኛ ሆቴል ውስጥ የገቡ ሰዎችን ሁሉንም አፈላልጓቸው። ማን ነው እነሱን በድብቅ ወደዚህ ሆቴል ይዞ የመጣው? ይህንን ማጣሩ። አየር መንገድ፣ በየሆቴሉ፣ በየቦታው፣ ሁሉም ቦታ አፈላልጓቸው። በእውነት በጣም የምታሳፍር ሴት ነች። ለዛች ሕፃን ምንም ለማታውቀው ልጅ የማይመስሉ ነገሮችን ነግረሽ እዛ ቤት እንድትቀር አደረግሽ አይደል? ጉዳይሽን የጨረሽ ይመስለኛል። ኮተትሽን ሰብስቤ አስቀምጬልሻለሁ። ያው ሻንጣሽ ይዘሽ ውጪ። ከዚህ በኋላ እዚህ ቤት ውስጥ የቀረሽ ነገር የለም። እኔም እዚህ የተረገመ ቤት ውስጥ መቆየት አልፈልግም። እና ምን እየጠበቅሽ ነው? ቁጭ በይ ቢራክ። እስካሁን ዝም ያልኩሽ በሐሳብሽ ተስማምቼ ይመስልሻል? ሙስጠፋ እህቱ ዜነብን ለመውሰድ ትንሿን መኪና ይዞ በር ላይ እየጠበቃት ነው። በዚህ አጋጣሚ ድንገት ከአዝራ ጋር ይተያያሉ። ሙስጠፋ ፈገግ ብለው አዝራን ሰላም ሲል፣ አዝራ ደግሞ ሙስጠፋን አይታ ድንግጥ ብላ ወደ ውስጥ ገብታ ወዲያውን በሩን ትዘጋለች፣ መጋረጃውንም ትከልልበታለች። ሙስጠፋ በአዝራ ሁኔታ ግራ እየተጋባ ዜነብ ትመጣለች። ዜነብ እህቴ ደህና ነሽ? ደህና ነኝ። እንሂድ፣ በቃ እንሂድ ከዚህ። ቆይ ምንድን ነው ከዚች ሕፃን ጋር ያለች ችግር? ልጅሽ እኮ ነች። ልጅሽ እሷ ልጅ አይደለችም። የኔ ልጆች አያልና ኤክል ብቻ ናቸው። እኔ አልፈልጋትም። በቃ የእሷ እናት መሆን አልፈልግም። ቆይ ትንሽ አይሰማሽም? አንቺ እናት ሆነሽ ካድረን እንደ ቆሻሻ ስትያት፣ ዜነብ ግን ማንም ሳትሆን ምንም ሳትሆን እንደዚህ ስታዝንላት ምንም አይሰማሽም? ህሊናሽ ምንም አይልም? ዜነብ አትበል። እሷ ድሃ ስለሆነች ከእንደኛ አይነቶች ጋር መኖር ትፈልጋለች። ለዛም ነው ካድረን የተጠጋችው። አንድ ነገር ልንገርሽ፣ ዜነብ ክብር ያላት ሴት ነች። እንዳንቺ ራስ ወዳድ አለችም። ከዚህ በኋላ ምንም አልታገስሽም። እዛ ፊቼ ደብዳቤ ላይ ትፈርሚያለሽ። ከዚህ ቤት ሻንጣሽን ይዘሽ ትወጫለሽ። በጣም ጥሩ እሺ፣ እፈርምልሃለሁ። ግን መጀመሪያ ልጆቹ ሁሉን ነገር ማወቅ አለባቸው። ልጆቹ እኔ ሆስፒታል ውስጥ ሆኜ በሞትና በሕይወት መካከል እያለሁ አንተ ግን የፊችን ጉዳይ ያስጨረስክ እንደነበርክ ሁሉን ነገር ነግራቸዋለሁ። አድርጊው። ሁሉን ነገር ነው አይደል የምትነግሪው? በይ ንገሪያቸው፣ አድርጊው። ከመጀመሪያም ያልነገርኳቸው አንቺ እንዳይጠሉ በማሰብ ነው። አዎ ቺት አርጌብሃለሁ። ነገር ግን እኔ ብቻ አይደለሁም ያጠፋሁት፣ አንተም አጥፍተሃል። አንተም ቺት አርገብኛል። ምንድን ነው የምታወሪው ሴትዮ? ሲቪል ጋር እንደማገኝ አውቃለሁ። ማን ነው ደግሞ ይህን የነገረሽ? እሷ ነች የነገረችሽ? እሷ እንኳን አልነገረችኝም። እኔ በራሴ መንገድ ደርሼባችሁ ነው። ምንም እንኳን ይህንን ነገር ስሰማ ልቤ ቢያዝንም፣ ነገር ግን እኔ እንዳንተ አይደለሁም ሰራት። ይቅር ብያለሁ። ላደረክብኝ ነገር ሁሉ ይቅር ብያለሁ ሰራት ውዴ። እኔም አንተም አጥፍተናል። በቃ አንድ እኩል ሆነናል ማለት ነው። ከዚህ በኋላ ስህተታችንን እያነሳ መኖር የለብንም። ተይ ሽንገላሽን ወደዛ አድርጊው። ከዚህ ቤት አንቺ መውጣት ካልቻልሽ
እኔ እወጣለሁ። ልጆቹም ቀስ በቀስ ሁሉን ነገር ማወቃቸው አይቀርም። ሰራተኛቸውን ጠርቶ ልብሶቹን በሻንጣ አስተካክሎ ወደ ሆቴላቸው ሄዶ አንድ ክፍል ውስጥ ያርፋል። ጊዜም የመጣው ይምጣ ብሎ ልጆቹን ደውሎ ወደ ሆቴል ጠርቶ የተፈጠረውን ነገር ሁሉ ለልጆቹ ለመናገር ሲል ለሀያል ስልክ ተደውሎላት እናታችሁ ታማለች፣ በፍጥነት ድረሱ ትባላለች። ሀያልና ይክል የአባታቸውን ንግግር አንዱንም ሳይሰሙ እየከነፉ ወደ ቤት ይመጣሉ። ሰራትም ምን ተፈጠረ እያለ እነሱን ተከትሎ ወደ ቤት ይመጣል። ደህና ነሽ እማዬ? ደህና ነኝ ልጆቼ፣ እናንተን ሳገኝ ደግሞ በጣም ደህና ሆናለሁ። ምንድን ነው ከቤት ስወጣ ደህና አልነበርሽም እንዴ? አባዬ ምንድን ነው የምትለው? ቆይ እንዴት እንደዚህ አይነት ጥያቄ ትጠይቃታለህ? በቅርቡ ነው ከሆስፒታል ወጣችው፣ እንክብካቤ ትፈልጋለች። አንተ ግን አባዬ እንደዛ እያደረግካት አይደለም፣ እያመናጨካት ቤት እየነሳት ነው አባዬ። እሺ በቃ ነገ እናወራለን። ወደ የክፍላችሁ ሂዱ ልጆች፣ አባታችሁ እንድንፋታ ይፈልጋል። አባዬ እውነት ነው? እውነት አይደለም አይደል አባዬ? አባዬ ንገረኝ፣ ውሸት ነው በል። አንተና እማዬ ልትፋቱ ነው አባዬ? አባዬ ንገረኝ፣ ልንፋታ አይደለም በለኝ አባዬ። ውሸት ነው የሰማሽውን ነገር በለኝ። አባዬ እኮ በጣም ነው የምትወድህ፣ አንተም እኮ ትወዳታለህ። ለምንድን ነው የምትፋቱት አባዬ? ውሸት ነው በለኝ። ሀያል ተረጋጊ። ይኸውልሽ ሀያል ተረጋጊ ልጄ። ሀያል በጣም እየተበሳጨች ህመሟ ተነስቶባት ራሷን ስታ ትወርቃለች። ይህን በመጨረሻም ቤተሰቧን ተቀላቅላ ከቤተሰቧ ጋር ሆናለች። በጣም ይገርማል እህቴ። ያቺ ሴት ግን በጣም ተሳፍራለች። እንዴት ከጓደኛው ጋር ከአቶ ስርዓት ጋር እንደዚህ ሆንኩኝ እንደዛ ሆንኩኝ ብላ ትናገራለች? እንዴት እንደዚህ አይነት ነገር ይወራል እንዴ? በጣም አሳፋሪ ሴት ነች። ነገር ማውራት ከቻልሽ አውሪ። በቃ ዝም በይ እህቴ። በጣም ስላስገረመኝ ነው። አቶ ስርዓት እንደዚህ ያደርጋል ብዬ አልጠበቅኩም ነበር። በእውነት በጣም ነው የገረመኝ። በቃሽ፣ አፍሽን ዝጊ፣ ካልሆነ ዶስ ግቢ በቃ። ራሷን ከሳተችበት ቦታ ስነቃ ብልጧ ቤራቅ ስርዓትን ለማስቀረት ይሁን ልጇን ለማረጋጋት አባታችሁና በእኔ መካከል የተፈጠረው ትንሽ ነገር ነው፣ በቅርቡ እናስተካክላለን፣ ስላመመኝ ነው እንደዚህ ያወራሁት ብላ ስርዓትን ምስክር አድርጋ ልጆቿን ታረጋጋለች። ኪል ሀያል በቃ አሁን ወደ የክፍላችሁ ሂዱ፣ ነገ እናወራለን። ሂዱ በቃ። ይኸውልሽ ቤራክ፣ በፍጹም በዚህ አይነት መንገድ አይቀጥልም። ሁለት ምርጫ ሰጥቼሻለሁ። ወይ ሁሉንም ነገር ለልጆቹ መናገር፣ አለበለዚያ ደግሞ በቀስታ በሰላማዊ መንገድ የፍቹን ጉዳይ መጨረስ። ሰራት ልጆቹንና ቤቱን ጥሎ ሆቴል ሄዶ ነበር አዳሩን ያሳልፈው። ቤራክ ግን ምሽቱን ሙሉ ሰራት ስለሰጣት አማራጭ እያብሰለሰለች ሰራት ጋር መቆየት የሚችልበት መንገድ ብላ አንድ መላታ አበጃጃለች። እሱም ልጆቿን መጠቀም፣ ልጆቿን አሳምና አባታቸው ላይ እንዲያምፁ ማስደረግ ነበር። የኪል ማን የደውለው? አባዬን የደውለው። ልጄ አንሽለት እንጂ። የኪል ልጄ እንዴት ነሽ? ደህና ነኝ። ሀያል ደህና ነች? ደህና ነች። እማዬ እንዴት ነች ብለህ አትጠይቅም እንዲ? አባዬ ዛሬ ከትምህርት ቤት ስትወጡ ወደ ሆቴል ወደ እኔ ጋር ነው። ምሳ በልታችሁ ጥሩ ጊዜ እናሳልፋለን። አንፈልግም አባዬ፣ ከፈለክ አንተ ራስህ ወደዚህ መምጣት ትችላለህ። ሄለው የኪል። ቤራቅ ልጆቿን ወደ ትምህርት ቤት እንደሸኘች ጃን ይመጣል። እንኳን ደህና መጣ። መቼም ብቻን የምሆንበትን ጊዜ እየተጠባበክ ነበር አይደል? ቆይ ምንድን ያደረግሽው? ቤራክ ምንድን የሰራሽው? እነዛን የማይረቡ ደብዳቤዎችን ልከሽ በእኔ ላይ ምን ያክል ከባድ ችግር እንዳመጣሽ ታውቂያለሽ? ጃን ምንድን ነው? ምን እያልክ ነው? ሰራት የካድር አባት መስየው ሽጉጥ ይዞ መጥቶ ነበር። ሽጉጥ ደቅኖብኝ ነበር። ሊገለኝ እኔ ጋር መጥቶ ነበር። ምን? ስርዓት እንደዚህ ያደረገ? አዎ ስርዓት ማንነቱን ቀየረ። በአንቺ ምክንያት ወንድሜ ሌላ ሰው ሆኗል። ሲጀመር ያንን ምስጢር ለምንድን ነው የነገርሽ? ምን ማድረግ ነበረብኝ? በጣም ጨንቆኝ ነበር በወቅቱ። በቃ ለአንድ ሰው ነግሬ መተንፈስ ነበረብኝ። አንተ ነገርኩ። ተይ ስለጨነቀሽም አይደለም፣ ምስጢሬን በምስጢርሽ ለማወራረድ ስለፈለግሽ ነው አይደል? ያንን ሰው በመኪና ግጭት እኔ እንዳልሆንኩ አዝራ እንደሆነች ታውቂያለሽ። ከዛ ደግሞ እኔን ማስፈራራት ፈለግሽኝ። ቆይ አንተ ለምንድን ነው ለአዝራ እንደዚህ ያደረከው? ታፈቅራታለህ እንዴ? ምንድን ነው የምታወሪው? ሴትዮ ሴት ልጅ ነች፣ በዛ ላይ ታሳዝናለች። ቤተሰብ የላትም። ስላዘንኩላት ነው በቃ ያደረግኩት ያንን። አሁን የምልሽ ማድረግ ይኖርብሻል። ይኸውልሽ የወንድሜ ልብ ክፉኛ ተሰብሯል። ወንድሜን አስከፍቼዋለሁ። እኔ ራሴ ወንድሜን መካስ ፈልጋለሁ። ማን ነው ያ ሰው? ማን ነው የካድር አባት? ንገረኝ እባክሽኝ። አልችልም፣ ልነግርህ አልችልም። ንገረኝ፣ ምንም አትፍሪ። እኔ ያንን ሰውዬ ዋጋውን ስጣለሁ። ንገረኝ። አልችልም፣ በጣም ፈራለሁ። አልችልም። ዘይነብ ወደ ቀድሞ ሕይወቷ ተመልሳ ከእናቷ ጋር አበባ እየሸጠች ነው። ዝራ እንኳን ዝም በል። ቆይ ምን አይነት ሰው ነህ አንተ? እኔ ምስጢረኛዬ ነህ ጓደኛዬ ነህ ብዬ፣ አንተ ግን ምስጢሬን ለማንም እየዞርክ ትናገራለህ። በጣም ነው የምታሳፍረው።
አዝራ ምን እያልሽኝ ነው? አልገባኝ። ባጠፋሁት ነገር ተጸጽቼ መጥቼ ይቅርታ ብጠይቅ አንተ ሄደህ ለእህት ነገርካት። እሷ ደግሞ ሄዳ ለጃን ነገረችው። እሱ ደግሞ ይህን ሲያቅ ላለፉት ቀናት ሲያሰቃየኝ ነበር። ምን ኢብሮ የተረገመች። በጣም ይቅርታ አድርጊልኝ። እኔ ለማየ ነበር የነገርኳት። ለእናትስ ቢሆን ለምንድን ነው የምትነግራት? እኔ ምስጢር ብዬ ለአንተ አይደል የነገርኩት? እንዴት እንደዚህ ታደርገኛለህ? ልክ ነሽ አዝራ፣ እኔ አጥፍቻለሁ። ይቅርታ አድርጊልኝ። ደግሜ እንደዚህ አላደርግም። በጣም ይቅርታ አድርጊልኝ በእውነት። ቆይ በጣም ጎዳሽ እንዴ? ደበደበሽ? ጃን መቼም ቢሆን እኔን አይመታኝም። ሌላ እኔን የሚያሰቃይበት ብዙ መንገድ አለው እሱ። በጣም ይቅርታ ግን በተፈጠረው ነገር። ለምን ውስጥ ገብተሽ ሻይ አጠጪም? ትንሽ አውርተን ትያለሽ። ያው ቦታው አንቺን ባይመጥንም ሻይ ወይ ቡና ትጠጫለሽ። እሺ ጠንከር ያለ ቡና ፈልጋለሁ። ራና ሙስጠፋ የወደዳቸውን እያወሩ ቆይቶ አዝራ ደሞ እንደገና ጃን እንዳያቅብኝ ወደ ቤት መሄድ አለብኝ ብላ ትሄዳለች። ካድር እናቴ ትመጣለች ብላ ደጅደቹን እያየች የቤራክን መምጣት ትጠባበቃለች። ቤራክን ስልክ ደውላ እማዬ እየመጣሽ ነው አደል? እማዬ የት ነሽ? የእኔ ውድ ልጅ በጣም ይቅርታ አድርግልኝ። ዛሬ ስራ በዝቶብኝ ልመጣ አልቻልኩም። ቃል እገባልሻለሁ ነገ እመጣለሁ። እኔ ነገ እንድመጣ እንደወደሽ ትፈልጋለሽ አይደል ካድር? አዎ እማዬ እፈልጋለሁ። ይኸውልሽ ከዚህ በኋላ ዜነብን እንዳታገኛት። አንቺን ለማግኘት ብትመጣ አልፈልግሽም በያት። ካድር ልጄ ዜነብ ማለት ልክ ለእኔ ጠላቴ ነች። እሺ ከሰው ጋር እንዳታገኛት። ካድር የእናቷን ፍቅር ለማግኘት የእናቷን ቃል እያሰበች ዜነብ እሷን ለማግኘት ወደ እነቱ ላይ ቤት ስትመጣ ዜነብን ትሸሻለች። አልፈልግሽም ትላታለች። ምሽት ላይ ሙስጠፋ ወደ ቤት መጥቶ ኢብሮን ለማየ የነገርኳትን ነገር ለምንድነው ሄደሽ ላለቃሽ የተናገርሽው ብሎ ይጮህባታል። ይህንን ጉዳይ ሲሰሙ ኢብሮ ላይ ይጮህባታል። ኢብሮ ግን ለማናቸውም ጮትና ዛቻ ቦታም አልሰጠችም። ኢብሮ ከጃን ጋር በጣም እየተቀራረበች መጣ። ሚስጥሯን እስከ መካፈል ደርሳለች። ኢብሮ ገንዘቧን በልቶ ከባድ ዕዳ ውስጥ ስላስገባው ስለ ድሮ ፍቅረኛው ለጃን ነግራው፣ ጃን ደግሞ ያንን ልጅ አፈላልኮ አግኝቶ ሰርፕራይዝ ሊያደርጋት እየተጠባበቀ ነው። ጃን ሰላም ነው አይደል? ሰላም ነው። አንድ የሚያስገርም ነገር ኢንተርኔት ላይ አይቼ ነው። ነገ ለአንቺ አንድ ልዩ የሆነ ሰርፕራይዝ አለኝ። ጃን ከኢብሮ ጋር በቴክስት እያወራ ስልኩን አስቀምጦ ወደ መጸዳጃ ቤት ሲሄድ ወዲያውን ደግሞ ኢብሮ ቴክስት ልክለታለች። አዝራ ምንድነው ማን ነው ይላክለት ብላ ጠጋ ብላ ስትመለከት እኔም ሰርፕራይዝ ደስ ይለኛል። ኢብሮ ይህች ልጅ ምንድን ነው የምትፈልገው? ምን እያደረገ ነው? እኔ ውድ ልጅ ነገ ከሐኪሟ ጋር ያለሽ ቀጥሮ ነገ ነው አደል? አዎ እማዬ፣ ከኔ ጋር አብረሽን ትሄጃለሽ አደል? አይ ልጄ ከአባትሽ ጋር ነው የምትሄጂው። ለምን እማዬ? እኔ ከአንቺ ጋር መሄድ ነው የምፈልገው። አያል አባትሽና እኔ እንዳንለያይ ትፈልጋለሽ አደል? አዎ እማዬ እፈልጋለሁ። በጣም ጥሩ አያል ውዴ፣ እኔና አባትሽ እንዳንለያይ እንዳንፋታ ከፈለግሽ አንድ ነገር ታደርጊያለሽ። ጎበዞ አያል፣ እንዴት ነሽ ባክሽ? ትምህርት እንዴት ነው? ጥሩ ነው። እና አሁን ምን ይሰማሻል? ደህና ነሽ አደል? ደህና ነኝ፣ ግን አንዳንዴ በጣም እጨነቃለሁ። ለምን አያል? ምንድነው የሚያስጨንቅሽ ነገር አለ? አዎ አለ። ምንድነው? ንገረኝ። ምንድነው እሱ? እማዬና አባዬ ሊፋቱ ነው። ያ ደግሞ በጣም ያስጨንቀኛል። እማዬ በቅርቡ ነው ከሆስፒታል ወጣችው። አሁን ደግሞ አባዬ ሊፈታሽ ነው እያላት ነው እና በጣም ተጨንቄያለሁ። አባዬ እማዬን ከፈታት በጣም ነው ማዝነው። በጣም እጨናነቃለሁ። እማዬ አባዬ ሁላችንም ተለያይተን መኖራችንን ሳስብ በጣም እጨነቃለሁ። በጣም ስጨነቅ ደግሞ ያመኛል። አላቅም፣ እማዬና አባዬ ከተለያዩ ምን እንደምሆን አላቅም። ራሴን ማጠፋ ነው የሚመስለኝ። ለዶክተሯ መጥፎ ነው ነገሮችን ትነግሪያለሽ። አባዬ እማዬን ልፈታት ነው፣ ስለዚህ በጣም ተጨነቄያለሁ። በጣም መጥፎ ነገሮችን ትነግሪያለሽ። እሺ ልጄ። አቶ ስርዓት አንድ ጊዜ እናንተ እናውራ። ዶክተር ልጄ እንዴት ነች? ደህና ነች አይደል? አሁን አቶ ስርዓት እኔም የጠበቅኩት እንደዛ ነበር። ነገር ግን በተቃራኒው ልጄ ያለችበት ሁኔታ በጣም አሳሳቢ ሁኔታ ላይ ነው። ምን እያልሽኝ ነው አቶ ስርዓት? ልጄ በዙሪያ የሚከሰቱ ነገሮች በጣም እያስጨንቋት፣ በጣም እያሳሰቧት፣ ህመሟ እንዲብስባት እያደረገ ነው። አንተና ባለቤት ልትለያዩ እንደሆነ ነገረች። በዛ ጉዳይ ደግሞ በጣም ተጨንቃለች። ጭንቀቷ ደግሞ ለከባድ ህመም እያጋጥሟት ነው። አቶ ስርዓት ይህ ነገር ቀላል ነገር አይደለም። አንተና ባለቤት ተለያያችሁ ማለት ልጅ ሀያል ከባድ አደጋ ላይ የምትወርቀው። አላቅም እንዴት ብላ እንደዚህ እንዳሰበችና እዚህ ውስጥ እንደገባች። እማዬና አባዬ ከተለያዩ ራሴን ላጠፋ ሁሉ እችላለሁ ነው ያለች። አቶ ስርዓት አሁን ልጅ ባለችበት ሁኔታ በፍጹም ከባለቤት ጋር ለመፋታት ባታስብ ጥሩ ነው።
አለበለዚያ አያልን ከባድ አደጋ ላይ ነው የምጥለው። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 18 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ጨምሮ ተወዳጁ ተናፋቂው ድራማ የበደል አበቦች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ተወዳጁ የበደል አበቦችን ጨምሮ ሌሎች በርካታ አዳዲስና ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።